እንዳልካችሁ ቅዳሜ ነው። እንደው ፀሐያማ ይመስላል፣ ብርድ አለ። ይታያችኋል። ዚስ ኢዝ ዶላር ትሪ። እቃዎች እያንዳንዱ እቃዎች አንዳንድ ዶላር የሚሸጡበት ቦታ ነው። የብዙ ሰው ፌቨሬት ነው እዚህ ሀገር። በተቻላቸው መጠን ገንዘባቸውን ሴፍ ማድረግ ነው የሚፈልጉት። ቻለ አሁን ኢኮኖሚው ይህን ያህል ጥሩ ነው የሚባል አይደለም። ስለዚህ ሰው ገንዘቡን ሴፍ ለማድረግ ነው የሚፈልገው። ወደ ስቶሩ ከመግባታችን በፊት ይህንን ልገልጽላችሁ ደግሞ ገብቼ እስቲ እቃዎቹ ምን እንደሚመስሉ ምን አይነት እቃዎች እንዳሉ የእቃዎቹን አይነት ገብተን እናያለን። ወደ ስቶሩ እንግዲህ ክሪስማስ ደርሷል። እንደምታዩት ክሪስማስ ደርሷል። እንግዲህ ስቶር ውስጥ ገብተን የምናየው ነገር እንግዲህ ሁላችሁ የምታዩት ነው። ዋጋቸውን እናያለን። ዋጋቸውን የምናይ ይሆናል። ቆይ ሁላችሁ ይታያችኋል። እንደውም $1.50 ይላል። አሁን $1.50 ናቸው እነዚህ እቃዎቹ። እነዚህ እንትኖች ያላቸው ክሮች ምናምን እነዚህ ሁሉ የሚገርማችሁ አሁን ይሄ እንደ ጨርቅ አይነት የሚታይ ይታያቸዋል። እቺ ጨርቅ $1.50 ነች። እንግዲህ ይኸውላችሁ ይህንን ይዩት። እንዲህ አይነቶች እቃዎች እንግዲህ ይሄ እዚህ ጋር $6 ነው የሚለው $6 ነው which is good። ይሄ የባዝሩም ሲሆን $5። እንግዲህ ዶላር ስቶር ያላቸው እቃ ይህን ይመስላል። ይህ አሁን ስንት ነው? ቆይ ስንት ነው? አንዳንዶቹ $5 እና $6 እስከ $6 አይቻለሁ። እንግዲህ ይህንን ምንድን ነው ራሱ ቴምፖራሪ ካምሳ ነው። እንግዲህ 30 ፕሌትስ ናቸው እነዚህ። ለድግስ ቤት የምትጠቀሙባቸው የለም፣ ወዲያው ተጠቅማችሁ ለመጣል ማጠብ የለም ምን የለም ምን የለም። እነዚህን የሚያህል ሙሉ 14ቱ $1.50 ነው። እንግዲህ አስቡ። በጣም ጥሩ ውስጥ ማለት እኔ እውነት ለመናገር ብዙ አልተጠቀምኩበትም፣ ግን አሁን ትናንት እንደማየው ኢቭን ሀብታሞቹ እየመጡ እዚህ ይጠቀማሉ። ይሄ እንግዲህ አሁን $1.50 ምናምን። ይሄ አንድ ጭራሽ ይሄ ግሎቭስ ነው። ግሎቭስ ፕላስቲክ እቃ ስታጥቡና የምትጠቀሙበት ነው። ርካሽ ነው። ይኸው እንግዲህ አየሁት ጠቅላላ ያው $1.50 ነው የሚላቸው። እነዚህ ፔፐር ታወል የሚባሉት አንዳንድ ነገር እንትን ማያ $1.50 ምናምን ናቸው። በጣም ጥሩ ነው ብላችሁ እነዚህ ዕቃ ማጠቢያ ሽቦዎች ብትሉ በጣም በርካሽ ዋጋ የምታገኙበት ስቶር ነው። በጣም አሁን እነዚህ $1.50 ናቸው። አስቡ እንግዲህ እነዚህ ዕቃ መወልወያዎች፣ አንዳንድ ነገር መጠራረጊያዎች፣ ብሩሞች፣ ምንድን መጥረጊያ $1.50 ነው ይሁሉ በሙሉ። እነዚህ ደግሞ ይሄ የተለያየ አይነት ሳልትድ ካራሜል በጠርሙስ የሚቆረጣጠሙ ነገሮች እንደ ስናክ ተጠቀሙባቸው ነገሮች ጠቅላላ ብር ከ25
ብር ከ25 ናቸው። የፍሩት ነት ካሹ የሚቆረጣጠሙ በጠቅላላ በብር ከ25 ናቸው። እንግዲህ $10 ስቶር የሚባለው በዚህ ነው። በጣም በርካሽ የምታገኙበት ብር ከ25 ይውላችሁ። እነዚህ ምንድን ናቸው? እንደ ቺዝ እና እንደ ስናክ ነገር ናቸው። ፖፕኮርን ናቸው። ይኸውና እነዚህ ጥራጥሬ የሆኑ ነገሮች ናቸው። አጠቃላይ በጣም ርካሾች ናቸው። እንግዲህ እንደምታዩት ነው ምን ያህል ርካሽ እንደሆኑ የምታዩት ነገር ነው። ጠቅላላ ስቶሩ ብር ከ50 አንድ ቦታ ላይ ብቻ 5 ብርና 6 ብር አይቻልም። ይህን ይመስላል ስቶር። ይሄ በፊት በላው ነበር። አሁን እንግዲህ እድሜም እየገፋ ሲመጣ ሳልትድ ላይትሊ ሳልትድ ነው። ደስ የሚል ነገር ነው። እንግዲህ ሌላ ስቶር እነዚህ በጣም ውድ ናቸው። እዚህ ይገርማቸዋል 3.75 3.75 1.25 ነው። ይህም የምታዩት እነዚህ እቃዎች ጠቅላላ አንድ ብር ከ50 ናቸው። መስተዋቱ እንግዲህ ይህን እናያለን። እስቲ ከኢኮኖሚው ጋር ያለውን ሁኔታዎች እያንዳንዳቸውን የምናይ ይሆናል። ይሄ እንግዲህ የቺፐር ስቶር ሁሉ ነገር ያለው ቢዚ ነው። በአሁኑ ሰዓት እንደነገርኳችሁ ነው። ሀብታሞቹ ሳይቀር ይህን ስቶር እንደሚጎበኙ የሚናገር ኒውስ ትላንትና ሰማሁ እና የሌለ ነገር የለም። ስቶሮቹን ያቸው እያንዳንዱን ነገር ይህ አንድ ሶፕ ነው ይላል። አንድ ብር ከ25 1.25። እነዚህ የልብስ ሳሙና ማጠቢያዎች ናቸው። የልብስ ሳሙና እስቲ እናያቸው። ብር ከ50 ይኸውላችሁ። የተለያየ አይነት ላቫንደር ብር ከ50 150 ምንድን ነው? ኦሽን ሚስት ምንድን ነበር? ይህ ላቫንደር የምንጠቀሙባቸው ነገሮች ናቸው። የክሊነር ለክሊነር የሚሆኑ መጽሐፍ ሳይቀራለሁ ናቸው። ይህ መጽሐፍቶች ይህም በምን ያህል ብር ከ25 ናቸው። ሰውት እንግዲህ የብር ከ25 የምትገዟቸው መጽሐፎች ናቸው። የሚገርም ስቶር ነው እና እነዚህ አሁን ሌላ ቦታ እንግዲህ ስንት እንደሚሆኑ አላውቅም፣ ግን እዚህ ጋር በብር ከ25 ታገኟቸዋላችሁ። እነዚህ መጽሐፍቶቹ በብር ከ50 ቡክስ 125 ይላል። ቡክስ ብር ከ50 አይደለም፣ አይገርማችሁ 125 እና አስገራሚ ማጂክ የሆነ ይኸውላችሁ ሆሊ ባይብል ራሱ 125 ሆሊ ባይብል 125 መጽሐፍ ቅዱስ በእንግሊዝኛ የታተመ አንድ ብር ከ25 ዋጋ። የሚገርም ስቶር ነው። የሚገርም። እነዚህ ደግሞ ኬንዲዎች ናቸው። ሻማ የሚበራ ሻማዎች ናቸው። ሁሉም የተለያየ አይነት ሽታ አላቸው። አንድ ብር ከ25 እነዚህ ባዝሩም ላይ ምናምን የሚሸጡ
ሁለቱ አይነት የሲነመን የተለያየ ሽታ ያላቸው ናቸው። ያው እነዚህ ደግሞ ከለርስ ነገር ናቸው። ጠቅላላ ዋጋቸው እዚህ ጋር አልተጻፈም። እስቲ ቆይ ርካሽ ነው ይኸውላችሁ። እስክሪብቶ ትላላችሁ። ዶላር ስቶር የሚገርም ስቶር ነው። እዩት። ይህ ደግሞ የልጆች የህፃናት ቦክስ ናቸው። ለልጆች 5 ብር ነው። እኔ በጣም መግዛት ምናምን ከፈለጋችሁ ለልጆች ከለርስ እዚህ ሀገር አብሶ ቨርጂኒያ፣ ሜሪላንድ እንዲሁም ሌላም ስቴት ያላችሁ አንዳንዴ ዶላር ስቶርንም ማየት ጥሩ ይመስለኛል። ያው መጽሐፍቶች የልጆች ጠቅላላ መጽሐፍ የልጆች መጽሐፍ ታቸዋል። ከዚህ በርካሽ አሁን ይሄ ብር 50 ነው። እነዚህ ስቶር መጽሐፍቶቹ የሚያማምሩ የአርቲፊሻል ፍላወርስ ካለ ከፈለጋችሁ እዚህም አላቸው። ዋጋቸውን እያየው ነበረ። ረከስ ያለ ነው። 1 ብር ምናምን ይታየኛል ከርቀት ታያቸዋል። እዚህ ጋር 1 ብር $1 የጠቅላላ $1 ምናምን ነው። ጥሩ ስቶር ነው። እነዚህ ደግሞ ፖስት ካርድ ከፈለጋችሁ ራሱ $1 እና እጅግ ኢኮኖሚካሊ አንዳንዴ ማየቱ ጥሩ ነገር ነው ብዬ አስባለሁ። እነዚህ አርቲፊሻል ስፖን ማለት በጊዜ አሁን 1 ቀን ተጠቅማችሁ ማታ ምን አያስፈልግም። ድግስ ሲኖር ተጠቅማችሁባቸው የምታወረውሯቸው በቃ ተጠቅሞ ሰው ይጠቀማል። አንዴ ዩዝ ኤንድ ትሮው የሚሉት እነዚህ ጠቅላላ እነዚህ ያሉ ይሄ ደግሞ እነዚህ ዲኮሬሽን ምናምኖች ነገሮች አሉበት። እንግዲህ ይህንን ላሳያችሁ ነው። ይኸውላችሁ አንዳንድ ነገሮች ገዝቻለሁ። ርካሽ ነው። አብዛኛው አንድ ብቻ እቃ 5 ብር ያወጣ እቃ ነው። በተረፈ ሌላው ርካሽ ነው። ይህ እንድታውቁት ነው። በሌላ ፕሮግራም